ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በቱርክ አኪንጂ ድሮኖች ታጅበው ወደ ሰሜን ሸዋ ዞን ተጉዘው እስካሁን ምረት እያደረግንላችሁ ነው ብለዋል። ዛሬ ደብረ ብርሃን የተገኙት አቶ አረጋ ከበደና ላሊበላን በተመለከተ የሚሰራጩ መረጃዎች ግን ቀጥለዋል። በአማራ ክልል የሚፈጸሙ ጥቃቶች መቆሚያ ያጡ ሲሆን አገዛዙም የድሮን ድብደባን አድርሷል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። እነ ጌታቸው ረዳ በጀነራል ተፈራ ማሞ የቀረበውን ሪፖርት አስተባብለዋል። ስምረት የብልጽግና እዝ አይደለም ብለው ፋኖ ከትግራይ ኃይሎች ጋር እየሰራ ነው የሚለውን የራሳቸውን ክስ ግን አቅርበዋል። ይህንን የተመለከተ ዘገባም ይዘናል። በትግራይ ክልል ባለፉት ቀናት ጦርነት እንደገና ይቀሰቀሳል በሚል ስጋት የዋጋ ንረት አጋጥሞ መሰንበቱ ተነገረም። በሌላ በኩል ከሰሞኑ የብልጽግናው አገዛዝ በቲዲኤፍ አባላት ላይ ያደረሰውን የድሮን ጥቃት በተመለከተም ዓለም አቀፉ የመገናኛ ብዙሃን ዝርዝር መረጃ ይዞ ወጥቷል። ይህንንም እንመለከታለን። በተለያዩ የሀገሪቱ አካባቢዎች ብልጽግና ላይ የሚሰማው ተቃውሞ እንደቀጠለ ነው። ጭማሪ ደሞዙ ቀርቶ ነባር ደሞዝ የቀረባቸው ሰራተኞች በተለይም መምህራን ድምጻቸውን እያሰሙ ናቸው። አገዛዙ ደሞዝ ጨመሩ ከማለቱም የዋጋ ንረቱ ከተጨመረው ደሞዝ በላይ ሆኗል። ሌላኛው መረጃችን ነው። የቀድሞ ፕሬዝዳንት ከእስር ተለቀቁ። ከጋዳፊ ለምርጫ ቀስቀሳቸው ገንዘብ ተቀብለዋል የተባሉት የቀድሞ የፈረንሳይ ፕሬዝዳንት ለ3 ሳምንታት እስር ላይ ቆይተው ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በቱርክ አኪንጂ ድሮኖች ታጅበው ወደ ሰሜን ሸዋም ተጉዘው እስካሁን ምህረት እያደረግንላችሁ ነው ብለዋል። ዛሬ ደብረ ብርሃን የተገኙት አቶ አረጋ ከበደና ላሊበላን በተመለከተ የሚሰራጩ መረጃዎችም ቀጥለዋል። በአማራ ክልል የሚፈጸሙ ጥቃቶች አሁንም የቀጠሉ ሲሆን አገዛዙ ደግሞ የድሮን ድብደባ አድርሷል። እነዚህ ሶስት ክስተቶች በክልሉ ያለውን ቀውስ በግልጽ የሚያሳዩ ናቸው። በተለይም ትናንት በላሊበላ ከተማና ከከተማዋ ቅርብ ርቀት በሚገኘው ሹምሻ ኤርፖርት መካከል ባለ ስፍራም በተለምዶ በርታ እየተባለ በሚጠራ ቦታ ላይ የደረሰው መነጋገሪያ ነበር። የክልሉ ርዕሰ መስተዳደር አቶ አረጋ ከበደን ጨምሮም የብልጽግናው ሹማምንት ለስብሰባ ባቀኑበት የተፈጸመ ነው መባሉ ደግሞ ጉዳዩ ትኩረት እንዲስብ ያደረገ ነው። በአካባቢው የሚገኙ ምንጮች በስፍራው ውጊያ እንደነበር አረጋግጠው በተለይም ረፋድ አካባቢ የነበረው የተኩስ ልውውጥ ወደ ቤታቸው ጭምር ለመግባት እንዳስገደዳቸው ገልጸውልናል። የፋኖ ኃይሎች ደግሞ የርዕሰ መስተዳድሩን የላሊበላ ከተማን ፕሮግራም ያስተጓጎለም አጃቢዎችን ደግሞ አስቀድሞ በተፈጸመ ጥቃት ለጉዳት የዳረገ ነው ሲሉ ይገልጻሉ። ዋዜማ ዘግይቶ ባጠፋው መረጃው ደግሞ በአማራ ክልል ሰሜን ወሎ ዞን በታሪካዊቷ ላሊበላ ከተማ አቅራቢያ ትናንት በመንግስት ኃይሎችና በፋኖ ኃይሎች መካከል ከፍተኛ የተኩስ ልውውጥ እንደተደረገም፣ ይህ ውጊያ የተደረገው ደግሞ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ለስራ ጉብኝት በአውሮፕላን ከባህር ዳር ተነስተው ላሊበላ አየር ማረፊያ ከመድረሳቸው ትንሽ ቀደም ብሎ ልዩ ስሙን በርታ በተባለ ስፍራ ላይ ስለመሆኑ ዘግቧል። በዚሁ የተኩስ ልውውጥ ሳቢያ ርዕሰ መስተዳድሩን አሳፍሮ የነበረው አውሮፕላን ላሊበላ አውሮፕላን ማረፊያ ማረፍ ከነበረበት ከቀኑ 6 ሰዓት ዘግይቶ ማረፉን፣ በላሊበላ አውሮፕላን ማረፊያ አካባቢ ሹምሻ በተባለ ቦታ ለገበያ ተሰባስበው የነበሩ ሰዎችን የጸጥታ ኃይሎች መበተናቸውንም እንደዚሁ። ከዛ በኋላ ዛሬ የዋለው ሁነት ደግሞ በሰሜን ሸዋ ዞን የተከናወነ ነው። አቶ አረጋ ከበደ እነ ዳንኤል ክብረትን አስከትለው ባለቃቸው አቶ ተመስገን ጥሩነህ ተመርተው ደብረ ብርሃን ውሏቸውን አድርጓል። ተላላኪ ባንዳ ያሉትን ህዝብ አቶ ተመስገን ጥሩነህ ዛሬ ደግሞ ሰላምን ያመጣ ዘንድ ሲጠይቁ ውሏል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ባህር ዳርና ጎንደር ላይ በነበራቸው ቆይታም ቢያንስ በክልሉ ዋና ዋና ከተሞች ላይ የብልጽግናው ሹማምንት እየተገኙ ክልሉ ሰላም መሆኑን ለማሳየት መንቀሳቀስና ስብሰባዎችን ማከናወን እንዳለባቸው መመሪያ መስጠታቸውን የሚገልጹት የኢትዮ ፎረም ምንጮች ዛሬ አቶ ተመስገን ጥሩነህና ሌሎችም የትናንት የኢህአዴግ ዛሬ ደግሞ የብልጽግና ተላላኪዎች በደብረ ብርሃን ፋብሪካዎች ተገኝተው ጉብኝት የማድረጋቸው ምክንያትም ይኸው ስለመሆኑ አንስተዋል። አቶ ተመስገን ጥሩነህ ያደረጉት ንግግር ላይም ታጣቂ ኃይሎችን እስካሁን ምህረት እያደረግንላቸው ነው ሲሉ ተደምጧል። የፌዴራልም ይሁን የክልሉ መንግስት ለየትኛውም አካል እስካሁን በሰጠው ምህረት መሰረት በሰላም በንግግር በውይይት
በሰለጠነ መንገድ ችግሮችን እየፈታን አቶ ተመስገን በሰብሳቢነት በመሩት ኮማንድ ፖስት እንዲፈጸም ያዘዙት አሊያም የፈቀዱት የአማራ ህዝብ የሰላማዊ ዜጎች ግድያ ጭምር ምህረታቸውን ሳይሆን ጭካኔያቸውን የሚያሳይ ነው። እኒህ ሹም የወጡበትን ህዝብ በሳቸው ሚዛን አስቀምጠው ተላላኪና ባንዳ ሲሉ ተደምጠዋልና ምህረት የሚሉት ቃል እንቆቅልሽ የሚሆነው እዚህ ጋር ነው። አቶ ተመስገንና መሰል የብልጽግናው ሰዎች የሰሜን ሸዋ ዞን ሌላ አነጋጋሪ ጉዳይን ማስተናግዶ ውሏል። ከድሮን ቅኝት ጋር በተያያዘም እንደ ዓለም አቀፍ የአየር በረራ ክትትል ባለሙያዎች ከሆነም ዛሬ በሰሜን ሸዋ ዞን ማለትም አቶ ተመስገን ጥሩነህ ወደ ዞኑ በተጓዙበት ቅጽበት የድሮን ቅኝት ይደረግ ነበር። ይህ ቅኝት ደግሞም በተለመደው አኳኋን በሚሰማሩት እንደ ቱቢቱ ባሉ ድሮኖች አማካኝነት ሳይሆን ውድና ዘመናዊ በሆኑትና በቅርቡ የብልጽግናው መንግስት በገዛቸው የቱርክ አኪንቺ ድሮኖች አማካኝነት ነው። ድሮኑ ከቢሾፍቱ የአየር ኃይል ግቢ ሐረር ሜዳ ወደ ሰሜን ሸዋ ዞን ተንቀሳቅሶ ተመልሶም ወደ ምድቡ አርፏል ሲሉም በረራዎችን የሚከታተሉት እነዚሁ ምንጮች አረጋግጠዋል። ይህ የብልጽግናው አገዛዝ በአማራ ህዝብ ላይ ወይንም በንብረቱ ላይ የድሮን ጥቃትን ከመፈጸም ግን አግዶት አልዋለም። ዛሬ በምዕራብ ጎጃም ዞን ይህንኑ አድርጓልና በሰከላ አጉት በተባለ አካባቢም ህፃናት በሚማሩበት ታዳጊዎች ዕውቀትን የሚገበዩበት ትምህርት ቤት ላይ የፋኖ ኃይሎች መሸሸጊያ ነው በሚል በድሮን ውድመትን አስከትሏል። ይህ ጥቃት በተፈጸመበት አካባቢ በነበረች አንዲት ታዳጊ ላይ ጉዳት ከማስከተል በስተቀር ሰብአዊ ጉዳት ባይኖርም መሰል ጥቃቱ ግን እንደቀጠለ ነው። በክልሉ የተለያዩ ስፍራዎች የሚፈጸሙ የድሮን ውጊያዎችም እንደቀጠሉ ናቸው። ዛሬ ትሊሊ አቅራቢያ በርካታ ተሽከርካሪዎች ላይ ተጭነው ሲጓዙ ነበር የተባሉና በቅርቡ ስልጣናቸውን አጠናቀዋል በሚል የተገለጹ የመንግስት ኃይሎች ላይ የደረሰው ደግሞ ቀዳሚው አብነት ነው። በቁጥር በውል ያልታወቁትም ለጉዳት ተዳርገዋል። በተመሳሳይ የደፈጣ ጥቃት ያጋጠመው ሰሜን ወሎ ዞን ጎልዴ አቅራቢያም አማይ ሜጫ በተባለ ስፍራ ላይ ሲሆን በደቡብ ጎንደር ዛጎች ተብሎ በሚጠሩ አካባቢ ደግሞ ጠንካራ የተኩስ ልውውጥ እንደነበር ሰምተናል። እነ ጌታቸው ረዳ በጀነራል ተፈራ ማሞ የቀረበውን ሪፖርት አስተባብሏል። ስምረት የብልጽግና እዝ አይደለም ብለው ፋኖን ግን ከትግራይ ኃይሎች ጋር እየሰራ ነው የሚል የራሳቸውን ክስ አቅርበዋል። በእርግጥ ራሳቸውን የሐራ መሬት ኃይል እያሉ የሚጠሩትና በአመዛኙ በአፋር ክልል የሚንቀሳቀሱት ከሰሞኑ ደግሞ ወደ ደቡባዊ ትግራይ ገብተናል የሚሉ አማጺ ኃይሎች በብልጽግናው መንግስት ድጋፍ የሚደረግላቸው ስለመሆኑ በዓለም አቀፍ ተቋማት ጭምር የተረጋገጠ ነው። ትናንት ደግሞ ከፋኖ ኃይሎች ውስጥ አንዱ የሆኑት ብርጋዴር ጀነራል ተፈራ ማሞ የብልጽግናው 12 እዞች እየተራመሱ ያሉበት ሀገር መሆኑን አንስተው ከነዚህ እዞች መካከል ደግሞ አንዱ የና አቶ ጌታቸው ረዳውን ስምረትን እንደሆነም ተናግረው እንደነበር መዘገባችን አይዘነጋም። አገዛዙ በእንደዚህ አብዛኛው አማራ በሚኖርባቸው 12 እዝ አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተተራመሰ ያለ። ይሄን እዝ ግን እስከሚያቆለው ድረስ እየተመታ መሆኑን ሁልጊዜ ከምትሰሩት የምታዩት በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ ሁልጊዜ እቅድ ያቀዳል፣ ግን አንድ ቀን መፈጸም አልቻለም።